መድኃኔ ዓለምን የሚፈልጉ በሙሉ ኢየሱስ ክርስቶስን የሚፈልጉ በሙሉ የሄዱ የሚያገኙት እናቱ እቅፍ ላይ ነው። የእርሱ መገኛ ዛሬም እናቱ ጀርባ ላይ እናቱ እቅፍ ላይ ሆኖ በምድረ ግብፅ በእምነት ሲንከራተት እናየዋለን። ዛሬም እናቱ ከመስቀሉ ስር ሆና በእምነት እናያታለን። ሁለቱን ለያይተን አይተን አናውቅም። በእምነት ለተመለከቱ ሁሉ እናቱ ቤተልሔም እንዴት አይነት እይታ መሰላችሁ! አይተው አላስችላላቸው፣ ሰገዱ፣ ወደቁ፣ ተንበረከኩ። ቤተልሔም መሄድ መድረስና አይቶ መመለስ እንድንችል መድኃኔዓለም በቸርነቱ ያግዛል። መድኃኔዓለም አልገለጥ ብሎ አያውቅም። ይሄው ታየን እኮ በላን፣ ጠጣን፣ በላይነ ወሰተይነ ምስሌሁ ወይእዜኒ ንሰብሖ እንዘንብል አላልንም? በመድኃኔዓለም በኩል አሁን አንድ ዘመዳችን ቀብረነው ከሞቶብን ቀብረነው ስንመለስ መቼም እምነቱ ያን ያክል ነውና ዘንድሮ አፈፍ ብሎ ተነስቶ ከመቃብር ተከትሎን ድክ ድክ እያለ ሲመጣ ብናየው በርግገን አናልቅም። ቤተልሔም ድረስ እንሂድ፣ እስከ ቤተልሔም ድረስ እንሂድ በሚል ርዕስ እንማራለን። በዚህ ርዕስ ውስጥ ወደ ቤተልሔም እንዴት መሄድ እንደሚገባ እስከ ቤተልሔም ድረስ የሚለውንም አካቶ ሳይደርሱ መቅረት ስላለ መንገድ ላይ መመለስም ስላለበት ጉዞ ወደ ቤተልሔም መድረስ መጓዝና መድረስ ሊያስገኝ የሚችለው ምን እንደሆነም እና በዚህ ዙሪያ ስላሉ ነገሮች መጽሐፍ ቅዱስ እየነገረን እንቆያለን። እግዚአብሔር ለሁላችንም ማስተዋሉን ጥበቡን ያድላል። ቃሉን የተናገሩት ወደ ቤተልሔም እናትና ልጁ ወዳሉበት ተጉዘው በረከት ማግኘት እንዲችሉ የጌታ መልአክ የቀሰቀሳቸው እረኞች ናቸው። ኖሎት እንላቸዋለን። እረኞች ናቸው። እንስሳትን በመጠበቅ ስራ ላይ ተሰማርተው የሚኖሩ ድንገት እነርሱ በሚጠብቁት በበረቱ ውስጥም ባሉ እንስሳት መካከል እነርሱን የፈጠረ ጌታ ተወልዶ ከሰማይ መላእክት ከያቅጣጫው ለምስጋና የተጠራ በሙሉ እየሄደ የሚዘምር፣ የሚያመሰግን፣ የሚሰግድ፣ የሚንበረከክና ስጦታ የሚያቀርብለት አምላክ እነርሱ በሚጠብቁት በረት ውስጥ ጠባቂያቸው ተወልዶ እንደሆነ ሲነገሩ እየተሯሯጡ ኑ ወደ ቤተልሔም እንሂዳሉ። ወደ ቤተልሔም መሄዳቸውን ቅድመ ሁኔታ አላበጁለት። ተነሱ፣ ከእንቅልፋችሁ ንቁ፣ ሄዱና ብሎ ወደ ቤተልሔም እንዲሄዱ የተናገራቸውን መልአክ እንደወረደ መልእክቱን ተቀብለው ወደ ቤተልሔም ጉዟቸውን የቀጠሉበት ታሪክ ነው እና የተናገሩት እነሱ ናቸው። ጌታችንና መድኃኒታችን ኢየሱስ ክርስቶስ የተወለደው ከተወለደ 2018 ዓመታት ተቆጥረዋል። እንደምታውቁት ለዚህኛው ዓመት የማዕረግ ስም የወጣለት ከዚያ ጊዜ ጀምሮ ነው። ዓመተ ምሕረት የሚል ማዕረግ የወጣለት ዓመት 2018 ዓመታት ሆነዋል። በአስተምሮ የታሪክ ፍሰት ውስጥ እመቤታችንን የሰማይ መልአክ መጥቶ ተፈስሒ ፍስሕት ኦ ምልዕተ ጸጋ ካላት ጀምሮ ዓመተ ምሕረት ተብሏል የሚልም አለ። ያው ነው ተፈስሒ ያላት መልአክ ተፈስሒ ኦ ቤተልሔም እስኪል ያለው 9 ወር በመሆኑ በዚያው ዓመት የተከናወነ ስለሆነ የሚያጣላ ነገር የለም። ደስ ይበልሽ ካለ በኋላ ደስ ይበልሽ የሚለው የምስራች እስከ ዕለተ ምጽአት የሚታጠፍ ባለመሆኑ የዓመተ ምሕረት አቆጣጠር መጀመሪያ የሚያጣላ አይሆንም።
የሆነ ሆኖ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደምታውቁት የተወለደው በቤተልሔም ግርግም ነው። በእንስሳት ማደሪያ ነው። በሚጠበቀው ቦታ ሳይሆን በሚጠበቀው የራሱ ፈቃድ ባዘጋጀው ደሳሳዋ ጎጆ ቤተልሔም ከእንስሳት ማደሪያነት ወደ እንስሳት ፈጣሪ ማደሪያነት እንድትከፍ እንድታድግ በስሪት የፈራረሰች ጎጆ በሆነላት ነገር ግን ሰማይ የደረሰ ስምና ክብር ያላት ጎጆ ናት። እንደሚታወቀው አንዳንድ ተራሮች በጣም ከፍ ያሉ የሚመስሉን ተራሮች ከመደበኛው መልክዓ ምድር በተፈጥሮ ስናያቸው ያን ያክል ከፍ ያሉ አይደሉም። በእነርሱ ላይ ከተሰራው ስራ የተነሳ ግን ደብረ ታቦር ስንል ሰማይ ጠቀስ ፎቅ ነው፣ ተራራ ነው የምንጠብቀው። ደብረ ዘይት ስንልም ሰማይ ጠቀስ ተራራ ነው የምንጠብቀው። ግን አይደለም። በከፍታና በስፋት የሚበልጧቸው በጣም ብዙ ተራሮች አሉ በዓለም። ከሌሎቹ ተራሮች በላይ ከፍ ያደረጋቸው መድኃኔ ዓለም ስራ ስለሰራባቸው ነው። ቤተልሔም ከእንስሳት ማደሪያነት ከፍ ያለው የእንስሳት ፈጣሪ በእናቱ እቅፍ ላይ ስለተገኘ። ያ ብቻ አይደለም። የታሪክ ፍሰቱን እንደ መነሻ ለመውሰድ እመቤታችን ቅድስተ ቅዱሳን ድንግል ማርያም ከነበረችበት አካባቢ ወደ ሌላኛው አካባቢ የሕዝብ ቆጠራ ነው ይላሉ። ምክንያቱ በዚያ ምክንያት ወጣ እንዳለች ነው የተወለደው። ሰማይና ምድርን የፈጠረ ጌታ ሊወለድ የሚችልበት ምንም እንኳን ሰፊና ከፍ ያለ ስፍራ ቢፈለግም የሚበቃው ሆኖ ሳይሆን ሰው ነውና፣ ፍጹም ሰው ፍጹም አምላክ ነውና ሊወለድ ፈልጎ እኛን ፈልጎ ወደዚህ ሲመጣ ሊያስተናግደው የሚችል ግን የሰው ዘር አልነበረም። ከሰዎች ይልቅ እንስሳት ስፍራ ነበራቸው በፈጣሪያቸው። ከሰዎች ይልቅ እንስሳት የታደሉበት አጋጣሚ ነበር። የሰማዩን እንግዳ ያስተናገዱ ወደዚህ ምድር እንደመጣ እንስሳት ናቸው። የእንስሳት በረት ባለቤት ሳያውቅ እንስሳት ግን አምላካቸውን ተቀብለዋል። የእንስሳቱ በረት የበረቱን የእንስሳቱን ባለቤት ሳያውቅ እንስሳት ግን የፈጠራቸውን ጌታ አስተናግረዋል። እግዚአብሔርን መጻ ወአድኀነነ እንደምንለው መጥቶ ስለሆነ ያዳነን መጥቶ ያረፈው በእኛ እንስሳት በረት እንጂ በእኛ ሰፈር አልነበረም። ይህን ያክል የትሕትናውን ከፍታ ዝቅ ብሎ ገለጸ። የትሕትናው ከፍታ በመምጣት ተገለጸ። መምጣቱ ሲገርመን መጥቶ ያረፈበት ሌላ ተግራሞት ጨመረበት። መምጣቱ ድንቅ ነው፣ መጥቶ የተገለጠበት ደግሞ ሌላ ድንቅ ነው። ሰዎች የዘንባባ ዝንጣፊ ይዘው ሊቀበሉት በተስፋ እየጠበቁት የመጣበት መንገድ ግን ከዚያ የተለየ ስለነበረ ከብት በረት ውስጥ ነው እንዴ እያሉ በዓለም አቀፍ ደረጃ በኃላፊነት ያሉ ሰዎች ሳይቀር ከዚያም ከዚህም እየተለቃቀሙ መጡ። ዝናውን የሰሙ ወደ ቤተልሔም እንሂድ እንድረስ የትምህርታችን ርዕስ ስለሆነ እስኪ አንድ አራት የሚሆኑ መጪዎችን ልንገራችሁ። መጽሐፍ ቅዱስ እንደሚናገረው ከሰማይ ቅዱሳን መላእክት መጡ፣ ሰምተውት። በሰማይ እናት የሌለው በምድር አባት የሌለው አልቦቱ እም በሰማያት ወአብ በዲበ ምድር እንዳለው ቅዱስ ያሬድ በሰማይ እናት ሳይኖረው ሲመለክ ሲሰለስ ሲቀደስ የኖረ ጌታ በሰማይ እናት የሌለውን አባት የሚለው ማዕረግ አልነበረም። ያን ጊዜ አምላክ፣ ንጉሥ፣ ፈጣሪ፣ ገዢ በዚያ ቅዱስ ስሉስ እያሉ ስብሐት ወክብር ለስሉስ ቅዱስ ይደሉ እያሉ ሲያጥኑ ሲዘምሩ የነበሩ መላእክት በምድርም እስከዚህ ክብሩ ከመንበረ ክብሩ ሳይወርድ ሳይዋረድ ከመንበረ በደልና እንዳለ በደሳሳ ጎጆ ውስጥ መኖሩን ሲያውቁ በዚያ ፈልገው በዚያው አግኝተውት በዚያው አመስግነውት የነበረ ጌታ ዞር ሲሉ በረት ተጥሎ በጨርቅ ተጠቅልሎ አገኙት።
ሳይከፈል ሳይቀነስ ያሉ ምስጋና በሰማይ ስብሐት ለእግዚአብሔር በሰማያት እያሉ ያመሰገኑትን ዞር ብለው የትንቢተ ነቢያት ፍጻሜ የትንቢት ሁሉ ጣዕመ ወገር የሆነውን ተግባር ሲያገኙ ወሰላም በምድር ብለውም አመሰገኑ። ስለዚህ ወደ ቤተልሔም እንሂድ ያሉ መላእክት ናቸው። ከሰማይ ወደ ቤተልሔም የመጡ የደረሱም መላእክት ናቸው። በምድራውያን አንቀጽ ስናይ ደግሞ በመሪነት የነበሩ ሰዎች ብዙ ሰራዊት በቁጥር 10,000 የሚሉም አስከትለው ወደ ቤተልሔም ተጉዘዋል። ወደ ቤተልሔም ከተጓዙት መካከል ቤተልሔም ያልደረሱት፣ ቤተልሔም ከደረሱት በቁጥር ይበዛሉ። ሦስቱ ግን ወደ ቤተልሔም እንሂድ ብለው አልቀሩም፣ ደርሰዋል። ለመጓዝ መነሳት አንድ ነገር ቀላልም ነገር ነው። መድረስ ድልም ታላቅም ነገር ነው። እንጓዝ ብለው የተነሱ ሰዎች በማይሆኑ ተራ ወሬዎች መንገድ ላይ የቀሩ አሉ። አንዳንዶቹ ቤተልሔምና አካባቢዋ እናንተ አስከትላችኋቸው ከሚሄዱ ሰራዊት ቁጥር ብዛት የተነሳ ልታስተናግዳቸው አትችልም፣ ባትሄዱ ጥሩ ነው ሲላቸው ዲያብሎስ በየፌርማታው ታፔላ እየለጠፈ የክልከላ ታፔላ የመለሰው ከጽድቅ የመለሰው አምላኩን ሳያይ ያስቀረው እናቱን እጅ ደጅ ሳይጠና እንዲቀር ያደረገው ቁጥሩ ቀላል እንዳይመስላችሁ። ያውም እኮ በኃላፊነት በመሪነት አሉ የተባሉት እስከ ሰራዊቶቻቸው ድረስ በሰፈር መጥበብ ምክንያት በጦርነት መሀል ላይ ሄሮድስ የሚባለው ሰው እንደዚህ ሰራዊት አስከትላችሁ ስትሄዱ ካየ ከስጋት የተነሳ ሊያደርስ የሚችልባችሁ ነገር ጥሩ አይመጣም ሲላችሁ ነው እንዲህ ብለው በጦርነት ሰበብ በአካባቢ የቦታ ጥበት ሰበብ እንዴት አይነት ቁጥር ያለው ሰው ከጽድቅ ወደ ኋላ አለ። ሦስቱ ግን እስከ ሰራዊቶቻቸው ድረስ ይህን ሁሉ አልፈው እስከ ቤተልሔም ተጓዙና ደርሰዋል። ከእንቅልፍ ተቀስቅሰው ወደ ቤተልሔም ሄደው ደርሰዋል። ሦስቱም ቤተልሔም ሲደርሱ ያዩት ግን ተመሳሳይ ነገር ነው። ሰማይና ምድር የማይችሉትን ብላቴናዋ እቅፍ ላይ አዩት። ክርስቶስ አይቴ ሃሎ ዘተወልደ እያሉ ሄደው የተወለደው የአይሁድ ንጉሥ የት አለ እያሉ ከሩቅ መጠው በዓይናቸው በብረቱ አይተው ረከብናሁ እያሉ ተመለሱ። መሄድ አንድ ነገር ነው፣ መድረስም ሌላኛው ነገር ነው። አይቶ መመለስ ግን እጅግ ሌላና ታላቁ ነገር ነው። በክርስትና ዓለም ውስጥ ያለውን የህይወት ጉዞ ሐዊረ ህይወት የሚባለው ካለ የህይወት ጉዞ የሚባለው የጉዞ ማሳረጃ ነገር አይቶ መመለስ ነው። መጀመሪያ መድረስ፣ ከዚያ ማየት፣ ከዚያ ደግሞ አይቶ መመለስ። ደርሶ ሳያዩ መመለስን ያክል ሽንፈት የለም። ድካም ትርፉ ይሆናል። ከእንቅልፍ የተቀሰቀሱ ወጣቶች እየተሯሯጡ ሄደው እንደጠበቁት ሳይሆን ከጠበቁት በላይ ሰማይና ምድር የማይችሉትን በብላቴናዋ እቅፍ ላይ አዩ። ገረማቸው፣ ዘመሩ፣ ስብሐት ለእግዚአብሔር አሉ። በሰማይም በምድር ከሰማይ የመጡትም ያሉት ይህኑ ነው። ሰብአ ሰገል የጥበብ ሰዎችም ያሉት ይህኑ ነው። እኛ የጠበቅነው ይሄ አልነበረም፣ ግን ሆነ፣ አንተ ያልከው ይደንቃል፣ ይገርማል በሚል አይነት ያመጡ አመሰገነ፣ ያኛው መጡ ሰገደ፣ ተንበረከከ። የበረቱ እንስሳት ሳይቀሩ ተመሳሳይ የሰብአ ሰገል ሁለት አይነት ገጸ በረከት ነው ያቀረቡት። በተደጋጋሚ እንደምንናገረው ተፈጥሯዊ ቁሳዊም ገጸ በረከት ነው ያቀረቡት። ተፈጥሯዊ ምንለው አይቴ ሃሎ ዘተወልደ እያሉ መንከራተት፣ ከቦታ ቦታ መሄድ፣ ረጅም ቀናትን ወራትን መጓዝ። ይሄ አንዱ የጽድቅ መነሻ ነው ወገኖቼ፣ መጓዝ። እናንተ በዚህ ጉባኤ ያላችሁ በሙሉ ከተለያየ ክፍለ ከተማ ነው የመጣችሁት። ከተለያየ ርቀት፣ አንዳንዶቻችሁ በእግር ሌሎቻችሁ በተሽከርካሪ። በተሽከርካሪ ከሆነ ብር ከፍላችሁ፣ በእግራችሁ ከሆነ ዋጋ ከፍላችሁ ደክማችሁን የመጣችሁ የምታተርፉበት ጉዞ ስለሆነ ስለደረሳችሁም እንኳን ደስ ያላችሁ እህቶችና ወንድሞቼ። መድረስ ቀላል አይደለም፣ ሳይደርሱ መቅረትን ስለምናውቅ ወደ ቤተልሔም ሄደው የጥበብ ሰዎች የመጀመሪያውና የተወደደው ሁለተኛው ባይኖርም ችግር የለው
መጀመሪያው መቅደም አለበት ተብሎ ይታመናል። መሄድ መጓዝ ሲሄዱ ስንቅ አለ፣ ድካም አለ፣ ብርድ አለ፣ ፀሐይ አለ፣ ምን የሌለ ነገር አለ። በስደት በጉዞ ላይ ብዙ ነገር ይደርሳል። ይህን ሁሉ ተቋቁሞ ወደ ቤተልሔም መድረስ ክርስቶስ ያለበት መብራን ያለችበት ቅዱሳን መላእክት ያሉበት ዮሴፍ ሰሎሜ ወዳሉበት ወደ ቅዱሱ ታሪካዊ ስፍራ ወደ ደሳሳው ጎጆ ወደ ከበረው ጎጆ ሲደርሱ ቦኡ ሀቤሁ ይለናል። ወቆሙ ቅድሜሁ ወወድቁ ዲበ ምድር ወሰገዱ ሎቱ። እነዚህ አራት ነገሮች ተፈጥሯዊ ገጸ በረከት የሚባሉ ናቸው። አምስት ናቸው እንጂ መሄድ፣ ከዚያ መግባት፣ ከዚያ መቆም፣ ከዚያ መውደቅ፣ መስገድ። እነዚህ እግዚአብሔር የሚፈልጋቸው የመጀመሪያዎቹ ናቸው። እግዚአብሔር ፊት መቅረብ ያለባቸው ነገሮች ናቸው። ከዚህ በኋላ ለሚሆኑ ነገሮች ቅድሚያ የተገላበጠ ፍላጎት ሊኖረን ይችላል። እግዚአብሔር የሚፈልገው ግን የመጀመሪያው መሄድ፣ በእምነት መሄድ፣ በፍቅር መሄድ፣ በጽናት መሄድ፣ በጥራት መድረስ ነው። ከሄድን ከደረስን በኋላ እግዚአብሔር ፊት ስንቆም መቆም ብቻ አይደለም፣ በስርዓተ አምልኮ ቅርጽ መቆም ማለት ነው። መሄድም በስርዓተ አምልኮ ቅርጽ፣ መድረስም በስርዓተ አምልኮ ቅርጽ፣ መቆምም መግባትም መስገድም መውደቅም ስርዓተ አምልኮ መሰረት ያደረገ ማለት። መውደቅ መነሳት ማለት ስፖርት አይደለም። ቤተክርስቲያን ስንመጣ ነጠላ ለብሰናል፣ የአገልግሎት ልብስ ለብሰናል። እንደዚህ ነው መምጣት ማለት። አምልኮአዊ ጉዞ የሚባለው መቆም የሚባልን ተስተካክሎ መቆም። ቅዳሴ በሚቀደስ ሰዓት፣ ማህሌት በሚቆም ሰዓት፣ እንዳውም የቤተክርስቲያን አገልግሎት አንዱ ያቋቋም የሚባል ትምህርት አለ። ያቋቋም ትምህርት ቤት አቋቋም የሚባለው ነገር ሁለት አይነት መልክ ይኖረዋል ብዬ እኔ እገምታለሁ። እነ መላከ ብርሃን ይገምታሉ ሳይሆን ያውቃሉ። እኔ ግን እገምታለሁ። አቋቋም የሚባለው የመጀመሪያው ስርዓተ አምልኮን ለመፈጸም የሚደረገውን ስርዓተ ሁኔታ የሚያትት ነው። ተስተካክሎ ጸናጽልን መቋሚያን ይዞ መቆም ማለት ነው። በተመረጠ ቦታ መቆም ማለት ነው። ሁለተኛው አቋቋም የሚባለው ደግሞ የዜማውን ስርዓተ ፍሰት በአግባቡ ይዞ መቆም ማለት ነው። አንደኛው የአገልጋዩ አቋቋም ነው። ሁለተኛው ደግሞ የአገልግሎቱ አቋቋም ነው። ሁለቱ በስርዓት ሲሆን ስርዓተ አምልኮአዊ አቋቋም ይባላል። መቆም ዝም ብሎ መቆም ስላለ ታክሲ ለመጠበቅም እንቆማለና፣ ለዛይት ሰልፍም እንቆማለና፣ ለብዙ ነገር ቁመን እንውል የለ ያ የሚያጸድቅ አይደለም። ስርዓተ አምልኮአዊ ቁመና እንደ ሰብአ ሰገል፣ ከዚያ ደግሞ ስንሰግድም ስንወድቅም ልክ እንደዚያ ስብሐት ወክብር ይደሉ ለስሉስ ቅዱስ እያል መውደቅ አምልኮአዊ አወዳደቅ፣ አምልኮአዊ አስተጋገድ፣ አምልኮአዊ አቋቋም ማለት ነው። ከሰብአ ሰገል ይሄን ነገር እንወስዳለን። ወደ ቤተልሔም እንሂድ ስንልም በዚህ ልክ ለእግዚአብሔር የሆነውን ለማቅረብ ነው የምንሄደው። አይቶ ለመመለስ አይደለም። አዎ አይተናል ብለን ለካሜራ የቀረቡ ነገሮችን አነሳስተን መምጣት አይነት አይደለም። ቁም ነገሩ በስርዓተ አምልኮ ልክና ቅርጽ መሄድ። እነዚህ ትልልቅ ነገሮች ናቸው። ሰብአ ሰገል ይሄን ካደረጉ በኋላ ወወድቁ ዲበ ምድር ወሰገዱ ሎቱ ይልና እንዳሉ ዋርሃው መዛግብት ሆሙ ነው የሚለው። የልባቸው በር ከተከፈተ በኋላ የሳጥናቸውን ቁልፍ ከፈቱ። እንዳይቀዳደም ተጠንቅቀው መጀመሪያ ይኸውና ይዘነው የመጣን ወርቅ፣ ዕጣን፣ ከርቤ ተቀበል ብለው ወርወረው ጥለው ወይም በክብር ሰጠው ከዚያ በኋላ እንስገድ እንጂ ብለው አይደለም። መቅደም ያለበትን አስቀደሙ፣ መከተል ያለበትን አስከተሉ። ሁለቱም ይገባል፣ ሁለቱም ያስፈልጋል። ነገር ግን የሚቀድመው ተፈጥሯዊው ነው። ቁሳዊው ነገር ከተፈጥሯዊ ነገር በኋላ ነው የሚሆነው። እሱን እንማራለን። ስትመጡ እናንተ እኛም ስንመጣ መጀመሪያ ለዚህ ጉባኤ የሚሆን ወንጌል፣ ለዚህ ጉባኤ የሚሆን ዝማሬ፣ ለዚህ ጉባኤ የሚሆን ጸሎት፣ ለዚህ ጉባኤ የሚሆን አጽዳቂው ነገር አእምሮአዊ ነገር እንዲቀድም ይደረጋል። ከዚያ በኋላ ደግሞ ቁሳዊው ነገር። ወደዚህ ጉባኤ የሚመጣ ሰው ያስኩት ከኪሴ ብር አለ፣ ከኪሴ ገንዘብ አለ፣ ከኪሴ በቁሳዊነት ለቤተ መቅደስ የሚጠቅም ነገር አለ ብሎ መስጠት ነበር። ያ ሁለተኛው ነገር ነው። ይሄ በክርስቲያኖች ሕይወት ውስጥ መለመድ ያለበት ዋና ነገር ነው ወገኖቼ። አእምሯችን በበጎ ሲፈታ የተቆለፈው መዝገብ ይፈታል።
የመጀመሪያው መከፈት ያለበት የኛ ልብ የኛ አእምሮ ነው የሚለውን መውሰድ እንችላለን ነው። ከተጓዦች ወደ ቤተልሔም ከሄዱት ያየነው ምንማረው ይሄን ነው። ከዚያ በኋላ ወርቁን፣ ዕጣኑን፣ ከርቤውን ስለ ክህነቱ፣ ስለ መንግስቱ፣ ስለ ሞቱ በሚባል ደረጃ ትርጉም ያላቸው ስጦታዎች፣ ትርጉም ሚሹ ስጦታዎች፣ ትርጉም አልባ ስጦታ እንዳይሆን መጠንቀቅ ያስፈልጋል። ስለዚህ ከሩቅ ርቀት ተሸክመው የመጡትን ለአምላካቸው አቀረቡ። አንተ ንጉሥ ነህ፣ እኛም ንጉሥ ነን፣ ነገስታት ነን። አንተ ግን የእኛ የነገስታቶች ፈጣሪ ጭምር ነው። አንተ የእኛ የነገስታቱ ንጉሥ ብቻ ሳይሆን የነገስታቱ ፈጣሪ ነው። ንጉሠ ነገሥት መሆን ከፍጡራን መካከልም ስላለ የባህሪ ንግስና ያንተ ፈጥረህ ያነገስከን አንተ በፍጡራን መካከል ፈጥረህ የምትገዛ ተመሳሳይ ወካይ የሌለህ ንጉሥ፣ ብቸኛው ንጉሥ አንተ። ያለን ይሄው ነው። ከፈጠርህልን ነገር ጉልበታችንን ሰግደን ተንበርክከን የልባችንም ጉልበት ጭምር ለአንተ እነሆ ፈቃድ ከሆነ ደግሞ ይህንም ቢሆን ለአንተ ይገባል ተቀበለን ብለው ሲሰጡ እንስሳት ቤት ውስጥ በረት ውስጥ ያሉ እንስሳት አብሯቸው ሲስተናገድ ገርሟቸው ያላቸውን አቀረበ። አንተ የሰጠህን እንደ ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ የለንም፣ እኛ እንስሳት ነን፣ ያለን የሰጠህን ይሄው ነውና ወቅቱ ቅዝቃዜ አለው፣ ከጠቀመ ከተገባህ ይሄው ብለው ያላቸውን ነገር አቀረቡ። ከሰብአ ሰገል ወርቅ፣ ዕጣን፣ ከርቤ ይልቅ የእንስሳት አስተዋጽኦ የእንስሳት ስጦታ ከፍ ያለ ነው፣ ተፈጥሯዊ ነው። እንስሳት ካቀረቡት ገጸ በረከት እስትንፋስ የሰብአ ሰገል ቁሳዊ ገጸ በረከት ያንሳል። ተፈጥሯዊውን ነገር ከቁሳዊው ነገር ከፍ እናደርገዋለን። በአምልኮ ከሆነ የራስ የሆነን ነገር ራስን ከመስጠትና የራስን ከመስጠት ልዩነት ስላለ እንስሳት የራሳቸውንም ሰጡ። የራሳቸው ያልሆነን ከሌላ ያመጡት ቁሳዊ ተንቀሳቃሽ ነገር ግን አይጠበቅባቸው። የተቀሰቀሱ ከእንቅልፍ የነቁም ወጣቶች እየተጣደፉ እየተሯሯጡ ሄደው ያቀረቡት ምስጋና ነው። ይሄም ሌላ ነገር ነው። መላእክትም ሰብአ ሰገልም እነዚህ ማናቸው የኖሮት የሚባሉትም ሁሉም ለአምላካቸው የሚሆነውን ነገር አቀረቡ። ለምን አቀረቡ አትሉኝ? ያዩት ነገር ስላስደሰታቸው። ቦሙ ሀቤሁ ወቆሙ ቅድሜሁ ወወድቁ ዲበ ምድር ወሰገዱ ሎቱ ካለ በኋላ ተፈስሑ አብየ ፍስሐ የሚለው የዚህ ሁሉ መነሻ። ለምን ሰገዱ? ለምን ወደቁ? ለምን ተነሱ? ለምን ስጦታ ሰጡ ካለ ያየውን አይቶ ነው ይሰጡ። ማየቱ ብቻ እንዳይመስላችሁ ደስ አላቸውም አይደለም የሚለው ታላቅ የሚል ማዕረግ አለው ለደስታው። ሆኖ የማያውቅ ደስታ፣ ከዚያ በኋላም የማይሆን ደስታ። እመቤታችንን ተፈሥሒ ፍሥሕት አላት መልአኩ ቅዱስ ገብርኤል። ይሄ ከዚያ በፊት ሆኖ የማያውቅ ነው። እናቷ ሔዋን ፀሐይ እምገነት ተባለች፣ መርዶ ተነገረች። ዳግማዊት ሔዋን ግን ተፈሥሒ ፍሥሕት ተባለች። ከ5500 ዘመናት የመርዶ ዘመን የዕድር ድንኳን ውስጥ ኑሮ ዘመን በኋላ ተፈሥሒ ፍሥሕት መባል ብርቅ ነበረ። ያውም ለእመቤታችን ጆሮ የደረሰ በእመቤታችን ጆሮ በኩል ለእኛ የደረሰው ደስታ እርሱ ነው። ቀጠለ ተፈሥሑ አብየ ፍስሐ። እመቤታችን ደስ ይበልሽ ከተባለች በኋላማ ምን ያልመጣ ደስታ! ይሄው ሰብአ ሰገል ሳይቀር ተፈሥሑ ይላቸዋል። ደስ አላቸው፣ ታላቅ ደስታ። አንደኛ ሲደክሙ ሰንብተዋልና ያሰቡት ነገር ስለተሳካላቸው፣ በሌላ በኩል ደግሞ አንድ ብላቴና የሰማይና የምድርን ንጉሥ አቅፋ አይተው አያውቁምና ከዚያ በፊትም አይተው አያውቁም። ያን ጊዜ ብቻ አዩ፣ ከዚያ በኋላም ከዚያ የተለየ አያዩ። ያን ጊዜ ቤተልሔም ውስጥ ያዩት አምላክ፣ ያን ጊዜ ቤተልሔም ውስጥ ያዩት የአምላክ እናት በአእምሯቸው ውስጥ እስከ ዕለተ ምጽአት ለሚቀጥለው ትውልድ በሙሉ ሰርጿል፣ ተስሏል፣ ታትሟል። በማይፋቅ በማይደበዝዝ በማይጠፋ መንገድ ወደ ቤተልሔም የመሄድ ጥቅሙ ይሄ ነው ወገኖች። ወደ ቤተልሔም ስንሄድ
እመብርሃንን እናያለን። ወደ ቤተልሔም ስንሄድ ልጇን እናያለን። ወደ ቤተልሔም ስንሄድ ዝማሬ እንሰማለን። ወደ ቤተልሔም ስንሄድ የሚወድቁ የሚነሱ የሚንበረከኩ ምስጋና የሚያቀርቡ ከሰማይ የመጡ መላእክት ከዚህ ምድር የሄዱ መሪዎችን እናያለን። ከእንቅልፍ ተቀስቅሰው የሄዱ ኖሎትን እናያለን። እንስሳትም ለምስጋና ተሰልፈው እናያለን። አይተን መመለስ ብቻ ሳይሆን ደስ ብሎን መመለስ እንችላለን። ዛሬ ወደ ቤተልሔም እንሂድ ሲለን መጽሐፍ ኢየሩሳሌም ድረስ መሄድ ተጠብቆብን አይደለም። የኛ ቤተልሔም ዛሬ ያለንባት ኦርቶዶክሳዊት ተዋህዶ ቤተክርስቲያን ናት። ወደ ቤተ መቅደስ ስንገባ በመንበረ ታቦቱ ላይ እመብርሃን ድንግል ማርያም ልክ እንደ ቤተልሔም ልጇን አቅፋ እናያታለን። ምስለ ፍቁር ወልዳ የሚባለው በአንድ ቤተ መቅደስ ውስጥ ባለ መንበረ ታቦት ላይ ሌላ ስዕል አይቀመጥም። ለምን? የቤተልሔም ማስታወሻ ነዋ። ሁልጊዜም ቤተልሔምን እንድናስታውስ፣ ሁልጊዜም እንደ ሰባ ሰገል፣ ሁልጊዜም እንደ መላእክት፣ ሁልጊዜ እንደ ኖሎት ሆነን እንድንቀጥል የኛ የአምልኮ እድሜ እንደዚህ እንዲሆን የዓይናችን ማረፊያ የሆነች እናት በእውነት አማላጅነቷ ከሁላችን ጋር ይሁን። የዓይናችን ማረፊያ ቤተ መቅደስ ገብተን ተሳልመን ቀና ስንልምናይ ድንግል ማርያምን ነው። የደስታ ማዕከል ናት እሷ፣ ደስታን የተሸከመች። ቀና ብለን ስናይ ቤተልሔም እንላለን። ያን ጊዜ እኮ ሰባ ሰገል የሆኑት እንደዚህ ነው ብለን የስግደታቸው ነገር ትዝ ይለናል። የመቆማቸው ነገር ትዝ ይለናል። የገቡበት የቆሙበት የሰገዱበት ሁኔታ ትዝ ይለናል። አዎ ሰባ ሰገል እኮ ሰግደዋል፣ ተንበርክከዋል እንድንል ይረዳናል። ዛሬም እስከ ዕለተ ምጽአትም ለሚኖረው ትውልድ አእምሮ እመቤታችን ፊታችን አለች፣ ፊቷ አለች። እንገረማለን። እንዴት እንላለን። እንዴት ሰማይና ምድር የማይችሉትን አንድ ብላቴና፣ እንዴት ሰማይና ምድር የማይችሉት በአንድ ብላቴና እቅፍ ላይ ተወሰነ። እፎ እንላለን። እፎ እንዴት እንላለን። ብዙ እንዴቶች አሉ በውስጣችን። በእምነት የተመለሱልን ሆነው ነው እንጂ ዛሬም ድረስ በአድናቆት መዝገባችን ውስጥ የመዘገብናቸው ብዙ እንዴቶች አሉ። እፎ ቤተ ነዳይ ሀደረ ከመ ምስኪን እምንለው እኮ እንዴት እንላለን። መልሱ ግን ለእግዚአብሔር የሚሳነው ነገር የለም። እግዚአብሔር ፈቀደ፣ እግዚአብሔር ወደደ፣ እግዚአብሔር አደረገውና ሆነ የሚለው ነው። የቃል ሥጋ ሆነ ንግግር ለብዙ እንዴቶች፣ ለብዙ ለምኖች ግብረ መልስ ነው። በነፍሳችን ውስጥ ትክክለኛውን ጥያቄ ያገኘንበት የመጽሐፍ ቅዱስ ክፍል የዮሐንስ ወንጌል ምዕራፍ 1 ነው። ቃል ሥጋ ሆነ። ተዋህዶ ለሚለው ለሃይማኖታችን ማዕረግ ስም የሆነው ተዋህዶ የብዙ ጥያቄዎቻችን ግብረ መልስ ነው። እኮ እንዴት ካል ሆነ እግዚአብሔር አለሆነ። ቤተልሔም ስንሄድ ወገኖቼ እናታችን አይተን ደስ ብሎ እንመጣለን። ማነው እናቱን ማየት የማይፈልግ? ማነው አምላኩን ማየት የማይፈልግ? እመብርሃን ከልጇ ጋራ ከኛ ተሰውራ አታውቅም። በዚህ አጋጣሚ በጎንደሩ የሀገራችን ክፍል እመቤታችን ከአንድ ዛፍ ላይ ተገልጻለች ይባላል። ወሬ ሰምቻለሁ ሂጄ ስላላየሁ። እኔ ግን አልገረመኝም። ጥሎብኝ እንደዚህ አይነት ነገር አይገርምም። ምኑ ይገርማል? እመብርሃን መቼ ተሰውራ ታውቃለችና የኛ አይን ተሰውሮብን እንጂ ዞሮብን እንጂ ተጋርዶብን እንጂ እመብርሃን ሁልጊዜ እኛ ፊት አይደለችም ወይ? ለምንድን ነው በጥቃቅንና በደራሽ ነገር የምንገፋው የምንነዳው? ለምን ተገለጠች አልተገለጠችም አልልም። እኔ ሁልጊዜ ፊቴ እንዳለች ይሰማኛል። እውነት ለመናገር የቆሎ ተማሪውን ጠይቁት ይመስክር። ከተናካሽ ውሻ ሲታገልለት የኖረ ማን ሆነና ነው? ከዘላን ከባለሀብት ውሻና ከሱ መካከል ሆና ስትከላከልለት የኖረች ማርዌ ናዊ ተማጸነ ብኪ ያላት ስለተገለጠችለትም አይደለም። ቤተ መቅደስ ውስጥ ሳትገለጥልን ቀርታ ሳይሆን እርሷ ተሰውራን ሳይሆን እግዚአብሔር አልታየን ብሎ ሳይሆን አንደኛ አይናችን ብንገልጠው ማየት አይችልም አይናችን። ለምን እንኳን እሱ የፈጠራትን ፀሐይ ለማየት እየተደናበርን አይደል? አሁን ቀዝቀዝ ብላ ትንሽ እየተያየን ያለ መሃል ላይ እኮ ፀሐይ ስትሆን በፍጹም ማየት አይቻልም። ፀሐይ አልታይም ብላን አይደለም
የአይናችን ድክመት ነው። የአይናችን የአቅሙ ውስንነት፣ የማየት አቅሙ መድኃኔዓለም አልገለጥ ብሎ አያውቅም። ይሄው ታየን እኮ በላን ጠጣን በላይነ ወሰተይነ ምስሌሁ ወይእዜኒ ንሰብሖ እንዘንብል አላልንም? በመድኃኔዓለም በኩል አሁን አንድ ዘመዳችን ቀብረነው ከሞቶብን ቀብረነው ስንመለስ መቼም እምነቱ ያን ያክል ነውና ዘንድሮ አፈፍ ብሎ ተነስቶ ከመቃብር ተከትሎን ድክ ድክ እያለ ሲመጣ ብናየው በርግገን አናልቅም፣ ደንግጠን አንጠፋም። ለምን? አልዓዛርን ያስነሳ አምላክ እንዳለን የምናምንበት መንገድ ዝቅ ያለ ስለሆነ። ለመድኃኔዓለም የሞተ ማስነሳት ብርቁ ነው፣ ድንቁ ነው። ለእኛ ቤተ ክርስቲያን የሞተ ማስነሳት አሁን እስኪ ፍረዱ። እኔ ማይክራፎን ይዤ እየተናገርኩ ነው። እኔ ሙቼ ተነስቻለሁ ልናገር ነው የሚል ሰው ቢፈጠር ስጠው እንደምትሉ እርግጠኛ ነኝ። ሞቶ መነሳት ብርቅ ነው ወይ? የኛ አባት የታመን አይደለም ወይ? መቃብርን ሞትን መቃብር ውስጥ ገሎ የተነሳ ጌታ ሙታንን የማስነሳት ስልጣን ያለው አምላክ ዛሬስ ማስነሳት አይችልም? እመብርሃን ዛሬም ልጇን አቅፋ ቆሎ ትምህርት ቤት ነው ያለችው። ዛሬም ገዳማት ውስጥ ነው ያለችው። ዛሬም ቤተ መቅደስ ውስጥ ነው ያለችው። ዛሬም ኢትዮጵያ ውስጥ ነው ያለችው። ዛሬም በመላ ሰው ልጆች መካከል አለች። አይንን ገልጦ ማየት ያለ ማየት ችግር ነው። እስኪ አንዴ ቤት ስራ ልስታችሁ ላስቸግራችሁ። ቅንድባችሁን ይዩት። ቅንድብ የሚባል ታዩታላችሁ። የዘንድሮ ሴቶች ቅንድብ አልባ የሆናችሁ መጣችኋል። ዞሮ ዞሮ ያላችሁ ሰዎች ቅንድባችሁ ላይ ያለውን ጸጉር ይዩት። እዩታ። ቀይ ነው ጸጉር ነጭ ነው? ንገሩኝ። ነጭ ነው ጥቁር ነው? አቤት ንገሩኛ። አላያችሁትም እኮ ምን ትነግሩኛላችሁ? ጠዋት በመስታየት እንዳያችሁት ነው። አሁን ግን አላያችሁትም። እንዳትወሹ። አይታይም። ቅንድብ ላይ ጸጉር አለ የለም? መስክሯ። እመብርሃን እኛ ጋር አለች የለች? እና እኛ ላይ አለና እሷ አይለችም ልንል ነው? እኛ ማየት ተስኖናልና መድኃኔዓለም የለም ልንል ነው ወይ? መድኃኔዓለም ዛሬም ቤተልሔም ውስጥ ነው። በተለይ ኢየሱስ ክርስቶስን እንፈልጋለን እሷን ግን አንፈልግም ለሚሉ ንገሩልኝ። የምታገኙት እናቱ እቅፍ ላይ ነው ብላችሁ መድኃኔዓለምን የሚፈልጉ በሙሉ ኢየሱስ ክርስቶስን የሚፈልጉ በሙሉ የሄዱ የሚያገኙት እናቱ እቅፍ ላይ ነው። የእርሱ መገኛ ዛሬም እናቱ ጀርባ ላይ እናቱ እቅፍ ላይ ሆኖ በምድረ ግብፅ በእምነት ሲንከራተት እናየዋለን። ዛሬም እናቱ ከመስቀሉ ስር ሆና በእምነት እናያታለን። ሁለቱን ለያይተን አይተን አናውቅም። በእምነት ለተመለከቱ ሁሉ እናቱ ቤተልሔም እንዴት አይነት እይታ መሰላችሁ! አይተው አላስችላላቸው፣ ሰገዱ፣ ወደቁ፣ ተንበረከኩ። ቤተልሔም መሄድ መድረስና አይቶ መመለስ እንድንችል መድኃኔዓለም በቸርነቱ ያግዛል። የልደት በዓል ሲከበር እኛ ወደ ቤተልሔም መሄድ መድረስ ማየትና የዘመሩ መመለስ እንደሚገባ በማመን ማክበር ይገባል። የሰንበት ትምህርት ቤት ወጣቶች ወንዶችም ሴቶችም የዚህ ጉባኤ ተሳታፊዎች በሙሉ በዓለ ልደት በሚከበር ጊዜ እንደ ሰብአ ሰገል በሆን የሚለውን መዝሙር ከመዘመር ባሻገር እኛ ከሰብአ ሰገል እኮ እንደምንበልጥ ነግራቸዋለሁ። በዚያን ጊዜ ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ ይዘው ሄደዋል፣ ሰግደዋል፣ ተንበርክከዋል። ኢየሱስ ክርስቶስ እስከሚሰቀል በ33 ዓመታት ውስጥ ሞቱ አልሞቱ የሚል ታሪክ አላውቅም። ነገር ግን እኛ በዓመተ ምሕረት ውስጥ ክርስቶስ ከሞተልን በኋላ የተገኘን እኛ እኮ ክርስቶስ ደሙን ከማፍሰሱ በፊት ከነበሩት እንበልጣለን። ከማርያም ጭምር ማለታችን አይደለም። ድህነት ከመፈጸሙ በፊት ከነበሩት ድህነት ከተፈጸመ በኋላ ያለን እኛ እንበልጣለን። ለምን? ከእስራኤል ዘሥጋ እስራኤል ዘነፍስ እኛ ስለምንበልጥ ማዕረጉ ተሰጥቶናል፣ እድሉ ተሰጥቶናል፣ ኃይሉ ተሰጥቶናል። የተግባር ነገር ካላስቸገረን በስተቀር ከሰብአ ሰገል እኛ እንበልጣለን። ለምን? ሰብአ ሰገል አሁን ይሄ የትዕቢት ንግግር አይደለም። ሰብአ ሰገል ሄደዋል፣ ብዙ ዋጋ ከፍለዋል፣ ሰግደዋል፣ ተንበርክከዋል፣ ስጦታ አቅርበዋል፣ ዘምረዋል። እኛ ግን የዘመሩለትን ጌታ ስጋ በልተናል። እኛ ግን የሰገዱላትን እናት ልጅ ስጋ በልተናል፣ ደሙን ጠጥተናል።
በማየገበው ተጠምቀናል። ዛሬም በከበረ እንታጥሪያ በደሙ የምትባል ቤተክርስቲያን በደሙ የዋጃትን ቤተ መቅደስ የኛ ሆናለን እንሰግድላታለን ብቻ ሳይሆን ከውስጧ የሚበላውን እንበላለን፣ ከውስጧ የሚጠጣውን እንጠጣለን፣ ከውስጧ ያለውን በረከት እንካፈላለንና ከሰብአ ሰገል እኛ እንመጣለን። ያለን እድል በዚህ ልክ ነው ወገኖቼ። እንደ ሰብአ ሰገል በመጓዝ በጽናት በጥባት በመልካምነት በሌላው እንደ ሰብአ ሰገል እንሆን። በመታደል ደረጃ ግን ሰብአ ሰገል ቅዱስ ሥጋውን ክቡር ደሙን ከማግኘት እድለኞች አልነበሩ። የልጅ ልጆቻቸው እኛ ግን ይሄ እድል ተሰጥቶናል። እነሱ አዩት፣ እኛ በላ ነው። እነሱ አዩት፣ እኛ ጠጣ ነው። እነርሱ አዩት፣ እኛን ግን አስተማረን መጥቶ ሰላም ለእናንተ ይሁን አለ የሐዲስ ኪዳንን ትውልድ። እነርሱ ሄዱ ተናገሩ እንጂ አልተናገረም። አዩት፣ አያቸው፣ እቅፍ ላይ ነበረ። እኛ ግን ከእቅፍ እስከ መስቀል ድረስ አየን። ያው በእምነት ተጉዘን ወደኋላ እነርሱ ባሉበት ሆነው ወደዚህ መጥተው ያዩታል። የተሰቀለው ለሁለቱም ነው። ከቀዳማዊ አዳም እስከ ዳግማዊ አዳም ድረስ ላለውም ትውልድ ከዳግማዊ አዳም ከራሱ እስከ ዕለተ ምጽአት ላለው ድህነት ይሆን ዘንድ መሰቀሉን እናውቃለን። ሰብአ ሰገልም ዛሬ በገነት ውስጥ እንጂ በሲኦል ውስጥ ይኖራሉ ብለንም አይደለም እያስተማርን ያለው። በአጋጣሚ በእድለኛነት እኛ ብለን በህይወት ላለን ለእኛ ግን እምንሄድ እንዴ ሰብአ ሰገል እኮ ሄዱ፣ አዩት፣ ሰገዱለት ምን ይላል እንጂ እንዳውም ስምዖን ሽማግሌው ነው አቀፈው፣ ተሳካለት። የተሳካለት ሽማግሌ የሚባለው ስምዖን ነው። በዚህ ምድር ስምዖን ብቻ አይደለም፣ እነ ዮሴፍም እነ ሰሎሜም፣ ሰሎሜ በተለይ ታቅፈው ትንከባከበው ታዝነው ኢየሱስ ክርስቶስን እኮ ነው። ይሄ ሽማግሌው ይዜ ተሰዕሮ እስኪል ድረስ በደስታ ዝማሬ ዘምረዋል። ሰብአ ሰገል ግን ያዙት፣ አቀፉት። እንደዚህ አይነት የሚል ነገር የለም፣ አልተጻፈም። ማየት ብቻ ነው። ማየቱ ብቻ ግን በቂ ነበረ። መድኃኔዓለምን ከማየት በላይ ለዓይኖቻችን ምን ያስፈልጋቸዋል? በእውነቱ እኛ ግን ከዚህ አልፈናል። ካህናቱ አይደለን አይደለም፣ ይኸው ስጋውን ቆርሰን በእጃችን ለምእመኑ እናቀብላለን። በጣም ቀርበናል እኮ። በጣም እኮ የኛና የመድኃኔዓለም ነገር መቀራረብ እንዳይመስላችሁ። ሆነ ብሴ ማለት እኮ እንደኛ ሰው ሆነ ማለት አይደለም። ሰው ሆኗል። ሰው ሆነ ስንል ሰብአ ሰገልንም ያካትታል። ሰው ሆነ ካልን በኋላ የሰው የሆነውን አምላክ ስጋ በመብላት ደም በመጠጣት ክርስትና በመነሳት ባለማዕረግ በመሆን ግን ከሰብአ ሰገል እንለያለን። ገነት በመኖር አንለያይ የመቀዳደም ነገር ካልሆነ በስተቀር። የተከበራችሁና የተወደዳችሁ በተለይ ወጣቶች፣ አብዛኞቹ የማያችሁ ወጣቶች ወደ ቤተልሔም በመጓዝ ስራ ላይ መሰማራት አለባችሁ። አሁን ማየው ጉባኤ በሚጠበቀው ልክ ወደ ቤተልሔም የሚጓዝ ሰው ቀንሶ አይቻልም። ለምን እንዴ እንጓዝ እንጂ ዘንድሮ ያልተጓዝነውን መቼ እንጓዝ? መድኃኔዓለምን ለማየት የሚደረግ ጉዞ እኮ መሳሳት የለበትም። ባዶ መሬት መታየት የለበትም። መንገዱ በሙሉ መሞላት አለበት። የእንደ ዛሬ አይነት ጉባኤ ከተማ አቀፍ ጉባኤ መሆን አለበት። ወደ ቤተልሔም ለመሄድ እኮ ሰዎች 2 ዓመት ተጉዘዋል። ቤተልሔም ለመድረስ የተኙ ጠባቂዎች እኮ ተነሱ ሲባሉ እሺ ብለው ያለ ቅድመ ሁኔታ እንቅልፍን ተቋቁመው እየተሯሯጡ ሂደው እናትና ልጁን አይተው ሲዘምሩ አላያችሁ? የዘንድሮ የሰንበት ትምህርት ቤት ወጣቶች እንደኖሎት ከእንቅልፋችሁ ተነሱ። እንቅልፋም ናችሁ እያልኳችሁ ግን አይደለም። እንቅልፍ ማለት ራስን ከፍ አድርጎ የሚተኛው አይነት ብቻም አይደለም። በአስተሳሰብ ማዝገም እንቅልፍ ነው። ማደግ ያስፈልጋል። ወንጌል በመማር ዝማሬ በመዘመር ለቤተ ክርስቲያን በክፉ ቀኗ የቁርጥ ቀን ልጆች ሆኖ በመገኘት መጓዝ ያስፈልጋል። መቅደም ያስፈልጋል። ሙቀት ያስፈልጋል። ወደ ኋላ ወሬ ሰምተው እንደቀሩ ሰብአ ሰገል እንዳንሆን ያስፈልጋል። እንደ ሶስቱ የጥበብ ሰዎች መሆን ያስፈልጋል። መንገድ ላይ ሸብረክ ማለት ክርስትና አይደለም። ይሄ ነው ያ ነው በሚል ወሬ ወደ ኋላ እንዳትሉ ምክሬ ነው። በርቱ ማለት ነው። ቤተልሔም መድረስ ይጠይቃል። ወደ ቤተልሔም መሄድ ብቻውን አያጸድቅም። ሄደው ያልደረሱ አሉ። እናንተ የሰንበት ትምህርት ቤት ወጣቶች፣ በተለያየም ወጣትነት ማዕረግ ያላችሁ ሰንበት ትምህርት ቤት ተማሪ መሆን ብቻ አይደለም፣ በዚህ የጉባኤ ታዳሚዎች በሙሉ እንሂድ። ቤተልሔም ሳንደርስ እንዳንመለስ ቃል እንግባ። የእናንተና የኔ ቤተልሔም የሰንበት ትምህርት ቤቶች ቤተልሔም የእድሜ ጣራችን ነው።
ወደ መቃብር ስንወርድ ቅዱስ ሥጋውን ክቡር ደሙን ተቀብለን ረከብናሁ ብለን መሆን አለበት። መንገድ ላይ መቅረት አስፈላጊ አይደለም። የሚቀሰቅሰን መልአክ ዛሬም ከኛ ጋር ነው። የሚያተጋን መልአክ ዛሬም ከኛ ጋር ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው እያሉ መዘመሩ ብቻውን በቂ አይደለም። የቀሰቀሰን ለዝማሬ፣ የቀሰቀሰን ለወንጌል፣ የቀሰቀሰን ለሁሉም የቤተ ክርስቲያን አገልግሎት መልአክ ዛሬም አብሮና ያለው መድረሳችንን ያያል። ቀስቅሻቸው ነበር ለምን አልሄዱም ይላል፣ ለምን አልደረሱም ይለናል። ይታዘበናል ወገኖቼ። መድኃኔ ዓለም ከሆነ እጆቹን ዘርግቶ የእኛን ገጸ በረከትም የእኛን ቁሳዊም የእኛን ተፈጥሯዊም ገጸ በረከት ለመቀበል እጆቹ የተዘረጉ ናቸው። የመብርሃንም አይኖች ልጅ ፍለጋ ላይ ናቸው። ኑ ትላለች መብርሃን፣ ኑ ይላል የኛ ጌታ። ቤተልሔም ነኝ ይለናል የኛ ጌታ። ጥሪውን ሰምቶ መምጣት ይጠበቃል። እንዲያው የኢየሱስ ክርስቶስን መወለድ እየሰሙ ወደ ቤተልሔም ያልሄዱት አይነት እንዳንሆን፣ ቅስቀሳውን እንዳጠሉት። የዛሬ መርሃ ግብር ምናልባትም እንደ ጌታ መልአክ ቅስቀሳም ሊሆን ይችላል። ኑ ወደ ቤተልሔም እንሂድና አምላካችንን ስንዘምር አምላካችን ሳናይ እንዳንዘምር፣ መድኃኒታችን ሳናይ እንዳንዘምር፣ ቤተልሔም ሳንደርስ እንዳንዘምር፣ የመንገድ ላይ ዝማሬ እንዳይሆን እንትጋ ለማለት ይመስለኛል የዛሬው ጉባኤ። ካለንበት ከፍ እንድንል፣ ቅዝቃዜ ከኛ እንዲለይ፣ መንፈሳዊ ሙቀት ከኛ እንዲሆን መቀስቀሻ ነው። ጥሪው የጌታ መልአክ ጥሪ ነው። እንደ ኖሎት መተኛት አንድ ነገር ነው። መጠበቅ የሚባለው ጠባቂዎች ነው። ብንተኛም ጠባቂ። ሰንበት ትምህርት ቤት ልጆች ቤተ ክርስቲያን የምትጠብቁ ልጆች ናቸው። ቤተ ክርስቲያንን እንድትጠብቁ የቤተ ክርስቲያኒቱ ግንባር ቀደም መንፈሳውያን ሰራዊት ሆናችሁ የተቀመጣችሁት፣ ማተብ ያሰራችሁት፣ ከበሮ የተሸከማችሁት፣ ከበሮ ተሸክሞ ለመዘመር የተሻገረ ሰው መሆን ያስፈልጋል። ተቀስቅሳችሁ ካልነቃችሁ ከበሮ መያዝ ያስፈልጋል። ከበሮ ለመያዝ መሻገር፣ መንቃት፣ መሻገር ይጠይቃል። ከኤርትራ ሳይሻገሩ ከኤርትራ ማዶ የሚዘመረው መዘመር ልክ አይደለም። እርግጥ ነው አንዳንድ ጊዜ መዘመርም ከኛ ፊት ያለውን አጥር ሊደረምስልን ይችላል። የኃጢአትን ያለማወቅን አጥር ሊደረምስልን ይችላል። ጥሩ ዝማሬ የሚባለው ግን ከነዓን ላይ የሚዘመር ከበሮ ይዛችሁ ተዘምራላችሁ፣ መቋሚያ ጸናጽል ይዛችሁ ተዘምራላችሁ። እጅግ በጣም ጥሩ ነው። ተቀስቅሳችኋል፣ ነቅታችኋል። ቤተልሔም መድረስ ግን ያስፈልጋል። ቤተልሔም ስንሄድ ነው ሙሉ ደስታ የሚኖረው። ስንዘምር፣ ስንሰብክ፣ ስናገለግል ቆይተን ስንሄድ ያለንን ደስታ እኛው አይደለም የምናውቀው፣ ምስክሮች ራሳችንም አይደለም። ክርስቶስን ያየን ጊዜ ደግሞ አብዬ ፍስሐ፣ ታላቅ ደስታ ይሆናል፣ እጽፍ ድርብ ደስታ ይሆንልናል። የሚመሩን ኮከብም ከሆነ መንገድ ላይ እንዳይቀር አልፎ አልፎም የምናስብ ከሆነ ስንደርስ ደስ ይለናል። አሁን ወደዚያ ወደ ምሕረት የመጣችሁ በሙሉ ቤተልሔም ደርሳችኋል። ለዛሬ በየቀኑ ቤተክርስቲያን እየሄድን መድረስና ደርሶ መምጣት ብቻውን በቂ አይደለም። ደርሶ አይቶ መምጣት እንዴ! ደርሶ መምጣትማ ምን ያህል ደርሶ አይቶ ዘምሮ መምጣት፣ ሰጥቶ መምጣት፣ ሰጥቶ ተቀብሎ መምጣት። ሰጥቶ መቀበል የሚባለው በሥርዓት አምልኮ ነው። እኛ ጉልበታችን ዘንበል ስናደርግ ዘንበል የሚሉ አንገቶች የክብር ሜዳሊያ ለማጥለቅ ነው። የሚሸለሙ ሰዎችን አታዩ? ሜዳሊያ ሊያጠልቅላቸው የፈለገ አካል ኑ ሲላቸው ዘንበል ይላሉ። እንደዚያ ነው። ለመቀበል ዝቅ እንላለን። ሰጪው አያልቅበትም ይሰጠናል። ቀና ስንል ሳይከብደን ተሸክመነው የምንዞር ገጸ በረከት ይሰጠናል። አፍሰን የምንመለሰው ከቤተልሔም አፈር። ከቤተልሔም አፈር የምንለው በነገራችሁ ላይ በቤተ ክርስቲያን ውስጥ አፈሩ እምነት ይሆናል። እንዲያው ብዙ ያልተረዳናቸው ነገሮች። አሁን እሱ የተቀመጣችሁበት ምንድነው? የተቀመጥክበት ብንባል አፈር ነው አይደል? ምንድነው? ቤተ ክርስቲያን ውስጥ ስለሆነ አፈር አይደለም፣ ሌላ የማረግ ስም አለው። እምነት ነው የሚባለው። የቀዳናቸው ውሃዎች ጸበል አይደል ስማቸው? ስማቸው ጸበል፣ ግብራቸው መፈወስም አይደል? ይቀየራል ነገሩ። ቤተልሔም ስንገባ ሰው ብቻ ሳይሆን ሙሉ ሰው እንባላለን። ሰው ብቻ ሳይሆን ክርስቲያን ሰው እንባላለን። አዎ ጽኑ ክርስቲያን እንባላለን። የደረሰ ሰው እንባላለን። ያልደረሰ ሰብል አንሆንም። የደረስን ሰብሎች ነን። የሰንበት ትምህርት ቤት ወጣቶች የደረሳችሁ ሰብሎች መሆን አለባችሁ። ቤተልሔም ድረስ መድረስ ይጠይቃል።
ቤተልሔም ላይ ደርሳችሁ እየዘመራችሁ እንደሆነ እየተሰማችሁ እንድትዘምሩ ከቀጣይ ለምትዘምሩት ዘማሪያን እየመከርኩ ነው። መድረስ ያስፈልጋል። ቀስቃሹን መልአክ እንዳንረሳ በተለያየ መንገድ ሳይቀሰቅሰን አልቀረም። አንዳንዶቻችሁ ሰንበት ትምህርት ቤት ማለት የትምህርት ማዕከል ሳይሆን የሌላ ሆኖ ታይቷችሁ ይሆናል። ሰንበት ትምህርት ቤት ከገባችሁ በኋላ ግን ሰንበት ትምህርት ቤት የህይወቴ ልትሉ ትችላላችሁ። ወደድንም ጠላንም የምእመናን የነፍስ ማቆያ ገነትም መግቢያ ትምህርት ቤት ሰንበት ትምህርት ቤት ነው። ወደድንም ጠላንም በቤተ ክህነት ደረጃ በሃይማኖት ትምህርት ደረጃ እምነት ትምህርት ቤቶቻችን አሉ። በምእመናን ትምህርት ቤት ደረጃ ግን ሰንበት ትምህርት ቤትን የሚተካይ ነው። ገነት መግባት የሚቻለው በሰንበት ትምህርት ቤት በኩል ተምሮ ነው። የታደለው ያው ነው። በአብነት ትምህርት ቤቶች ገብቶ መማር ነው። ያለ መታደል ባይሆንም ሰንበት ትምህርት ቤት ውስጥም ገብተው እኮ ዲቁና የማዕረግ የሚሰጡ ካህናት የሆኑ ያየን እንዲበራከቱ የጌታ መልአክ ቀስቅሷል። ዘራ የተቀሰቀሳችሁ ዲያቆን የሆናችሁ ካህን የሆናችሁ የሰንበት ትምህርት ቤቶች ትኖራላችሁ። የጌታ መልአክ ከተኛችሁበት ቀስቅሶ ነው ያመጣችሁ። ማን አሰበ ከሰንበት ትምህርት ቤት ተነስቶ ዲያቆን ሆናለሁ ብሎ? ማን አሰበ ካህን ሆናለሁ ብሎ? ቀስቃሹ ያውቃል። የቀሰቀሰው መልአክ ምን ልትሆኑ እንደምትችሉ አውቆ ነው የሚቀሰቅሳችሁ። ቀስቃሽ ዘንጎችን ስሟቸው፣ ጊዜ አታጥፉ። ቀጥታ ወደ ተጠራችሁበት ሂዱ። ወደ ቤተልሔም ስትሄዱ ቤተልሔም ውስጥ ያለ ጌታ ስራውን ለሱ ተው። አንዳንዱን ዘማሪ፣ አንዳንዱን ሰባኪ፣ አንዳንዱን መሪ፣ አንዳንዱን አድርጎ ጠፍጥፎ እንደገና አፍርሶ መስራት ይችላል። ብቻ እንሄድለት። ዛሬም ቤተልሔም ውስጥ ያለው መልአክ፣ ቤተልሔም አካባቢ ያለው መልአክ ዘንጉን ለመቀስቀስ አላጠፈም። የዚህ የከተማው የሰንበት ትምህርት ቤት ልጆች እባካችሁ እንደኖሎት ሁኑ፣ ለዝማሬ ትጉ። እየወቀስኩ አይደለም፣ እያተጋሁ ነው። እንደ ጌታ መልአክ በርቱ እያልኳችሁ፣ ጠንክሩ እያልኳችሁ። ከበሮ የምትመቱት የምትዘምሩበት ከበሮ የምትዘምሩት መዝሙር ምን ማለት እንደሆነ እስከ ትርጉሙ የጌታ መልአክ ቀስቅሶ የላካችሁ እንድታውቁ ስለሆነ በርቱ ነው የምለው። የሰንበት ትምህርት ቤት አዳራሾች በየዕለተ ሰንበቱ ስንሄድ አብዛኞቹ ያን ያክል በሰው የተሞሉ ሆነው አናያቸው። ለምን? የኛ ስንፍናም አለ ማለት ነው። የቀስቃሽ ችግርም አለ ማለት ነው። አንዳንድ ጊዜ የጌታ መልአክ ችግር አለ ማለት ነው። እኛ በጌታ መልአክ ብትመስሉን ባንመጥንም ብትመስሉን እኛ የቤተክርስቲያን አገልጋዮች እያተጋናችሁ አይመስለኝም፣ እያስተማርናችሁ አይመስለኝም። ሰባኪው በመደበኛነት ገብቶ እየሰበከ አይመስለኝም። እኔም አንዱ መምህር ስለሆነ አይመስለኝም። ተለያይተን ነው እየኖርን ያለ ነው። በተለይ እንደ ባህር ዳር ሀገረ ስብከት የማያቸው ጥሩ መነቃቃቶች አሉ። በእውነት መበረታታት ያለባቸው። እድሜ ለብፁዕ አቡነ አብርሃም ለእያንዳንዳችሁ ወረብ መዝሙር ብቻ አይደለም ወረብ እንድታጠኑ መምህር ቀጠሉ። አሁን ደግሞ ቢሳካ መላከ ብርሃን እንዲያው የሁል ጊዜ ምኞቴ አንድ ሰንበት ትምህርት ቤት ራሱን የቻለ አንድ ሰባኪ ያስፈልገዋል ብዬ ድሮም ነው ማምነው። ግን ኃላፊ ሆኜም ለምን አልቀጠርክም ብባል ያው የጋራ ግንዛቤ ስለማይኖር አሁን የምናገረው ዛሬ ባይሆን እንኳን ሳልሞት ማየት ስለምፈልግ ነው። የሰንበት ትምህርት ቤት ልጆች ከተኙበት የሚቀሰቅሳቸው በወንጌል ዘንግ የሚያነቃቸው ራሱን የቻለ ሰባኪ ያስፈልጋቸው። ራሱን ችሎ መዝሙር ሊያስጠና የሚችል መምህር እንደተቀጠረው ሰባኪም ተቀጥሮ ያን ጊዜ ነው ተያይዞ ቤተልሔም ደርሶ እየዘመረ ይቺ መብርሃን ናት እሷ የያዘችው ደግሞ የአማናዊ ብርሃን ነው ብሎ አውቆ መመለስ እየዘመሩ መመለስ የሚቻለው መማር ሲኖር ነው። መዘመር ብቻውን በቂ አይደለም። ሃይማኖታችንን በቃለ ዓዋዲው መሰረት ለትውልዱ ማስተላለፍ የምንችልበት በቅርብ አንድ ድንቅ የሆኑ ሊቀ ጳጳስ ሲናገሩ ሰምቻለሁ። ብፁዕ አቡነ ኤርምያስ ሰንበት ትምህርት ቤትን በሚመለከት ያስተላለፉት መልእክት እጅግ ውድ ነው። በእውነት ድንቅ ነው። ሰንበት ትምህርት ቤት ላይ ነው መሰራት ወንጌልንም መዝራት የሚቻለው እያሉ ነው። ልክ ናቸው። ጠቅለል ባለ መንገድ የተወደዳችሁና የተከበራችሁ ወንድሞችና እህቶች የሰንበት ትምህርት ቤት ስል የሰንበት ትምህርት ቤት አባል ያልሆናችሁ እንዲሁም ደግሞ በተለያየ ጽዋ ማህበር በተለያየ አጽዳቂ ግሩፕ ህብረት ውስጥ ያላችሁ እንደምትኖሩ አውቃለሁ። እሱን ጨምሮ ማለት ነው። አሁን እዚህ ላይ የገሌ ወገሌ አይደለም። በኦርቶዶክሳዊ ተዋህዶ ማዕቀፍ ውስጥ ያላችሁን በሙሉ የጌታ መልአክ ዘንግ ነክቶናል። ተመልሰን አንተኛ የጠዋት አካባቢ የቅዳሴውን ድምፅ ስንሰማ የኪዳኑን ድምፅ እንሰማና
ብርዱ እንደው ዘመኑ ከፍቷል እስኪ ይንጋ ብለን የምንተኛው ተመልሰን አይነት የለም። እንደዚያ መሆን ተቀስቅሳቸዋል፣ ተነስታቸዋል። አሁን ጉዞ ነው፣ መቀጠል ነው፣ እስከ ቤተልሔም መድረስ። እግዚአብሔርን ሳያዩ መመለስ ልክ ስላልሆነ እግዚአብሔርን ማየት፣ እናቱንም ማየት፣ መላእክትንም መስማት፣ ሰብአ ሰገልንም ማየት፣ በዚያ ይዘምሩ የነበሩ እንስሳትንም ማድነቅ የሚቻለው ቤተልሔም መድረስ ይቻላል። የኛ ቤተልሔም የሰንበት ትምህርት ቤት አዳራሽ ነው። የስብከተ ወንጌሉ አዳራሽ ነው። አውደ ምሕረቱ ነው። ተመላለሱ፣ ሄዱ። የቅዳሴውን ድምፅ ስንሰማ የኪዳኑን ድምፅ እንሰማና ብርዱ እንደው ዘመኑ ከፍቷል እስኪ ይንጋ ብለን የምንተኛው ተመልሰን አይነት የለም። እንደዚያ መሆን ተቀስቅሳቸዋል፣ ተነስታቸዋል። አሁን ጉዞ ነው፣ መቀጠል ነው፣ እስከ ቤተልሔም መድረስ። እግዚአብሔርን ሳያዩ መመለስ ልክ ስላልሆነ እግዚአብሔርን ማየት፣ እናቱንም ማየት፣ መላእክትንም መስማት፣ ሰብአ ሰገልንም ማየት፣ በዚያ ይዘምሩ የነበሩ እንስሳትንም ማድነቅ የሚቻለው ቤተልሔም ነው። የኛ ቤተልሔም የሰንበት ትምህርት ቤት አዳራሽ ነው። የስብከተ ወንጌሉ አዳራሽ ነው። አውደ ምሕረቱ ነው። ተመላለሱ፣ ሄዱ፣ ድረሱ፣ ለዝማሬ ንቁ ለማለት ያክል ነው። የትምህርታችን ርዕስ ወደ ቤተልሔም እንሂድ ነው። ልሂድ አይደለም የሚለው እንሂድ፣ እንሂድ በሉኝ እስኪ በሉ። ወደ ቤተልሔም እንሂድ የሚለው ነገር የጋራ ነው። የጽድቅ ስራ የጋራ ስራ ነው። እግዚአብሔር ከሁላችን ጋር ይሁን። በሰላም እደሩ።